ተርጉምልናል እንጂ ልሳናት ትናገር አላለ ተርጉም ያለ ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ ኢራን የኢትዮጵያን የባህር በር ጥያቄ መደገፏ ተነግሯል። አጥር ባለ መረጃዎች መጣውኝ ተከታተሉ ዘንድ በአክብሮት ተጋብዛለሁ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ላይክ በማድረግ ከጀመራችሁ ምስጋናችሁ የላቀ ነው። እስቲ ስለ ሆሳና ትላንትም አለፈ አይደል? እስቲ ሆሳናን ደግመን ደጋግመን ብንማሮስ ምን ይጎለናል? ሆሳና ይህ እንግዲህ ደብረ ብርሃን አካባቢ የተከናወነ ነው። እንግዲህ እጅግ በደመቀ መልኩ ነው ያከናወኑት። ድራማዊ መልክ ያለውም ይመስላልና ደስ ይላል። የነበረውን ሁኔታ ለማስታወስ ህዝቡ የነበረውን ሁኔታ በአእምሮ እንዲስል እንግዲህ የአህይቷ ላይ የመድኃኔዓለም እና የጌታችን ኢየሱስ ክርስቶስ ስዕል ተጭኗል እና ያንን ሁኔታ ለማስታወስ እንደገና ደግሞ ጺም ያላቸው አባቶች ከፊት የሚሄዱት የአይሁድ አለቃን ለማስታወስ ይመስለኛል። እንግዲህ ባልሳሳት እንግዲህ ቆንጆ መልካም ነገር ነው ብዬ ነው የማስበው። እንግዲህ ሰሞነ ሕማማት እንደሆነ እናውቃለን። ከዛስ ቀጥሎ ያው ስቅለት እንደሆነ እናውቃለን። እስቲ ስቅለትን ዕለተ ዓርብን በተለይ ኦርቶዶክሳውያን እንዴት ነው እሱ የምናስባት? ምን ብለን ነው የምንረዳት? ተከታተሉት እስቲ ይህንን። ከዳን እስከ ቤርሳቤ በአይሁድ አገራት የተመላለሱ የጠፉትን በጎች ለመፈለግ 33 ዓመት ከ3 ወር የተመላለሱ እግሮችን አይሁድ በመስቀል ቀኖት ቸነከሯቸው። መከራ ቢያጸኑበትም እርሱ ግን አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ። በመቸንከሩ የሞትን ችንካር አጠፋልን። አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ። በዛ በመከራ ሰዓት እናቱም አብራው ነበረችና እንዴት እንረሳታለን? እናት አርጎ የሰጠንን እንዴት እንረሳታለን እንላለን እኛ ኦርቶዶክሳውያን። እቺ ርኅሩት አዛኝት የሆነች እናት እንዴት ትረሳለች? እንዴትስ እንገልጻታለን? እቺን ብዙ መከራን ብዙ ስቃይን ያየች እናት ስሟን እየጠራናት ያምላክ ሁለት እንዲበላ ሰንበር ብለሽልኝ ድንግል የኔ ጥላ። ድንግል ማርያም እኛ ፍቅርሽ እንደ እሳት ያቃጥለናል። ስንጠራሽ ስለ አንቺ ስናስብ በስዕልሽ ፊት ስንቆም። ቅድስት አዛኝት ሩህሩህ እናት በምልጃዋ ተጠብቀን ትምራን። እንግዲህ በእሷ መሪነት መንግሥተ ሰማያትን እንወርሳለን እኛ ኦርቶዶክሳውያን። መርህ ለመንግስት ሰማያት ነውና ስሟ። እንግዲህ ወደ ሌላኛው መረጃ የሳልፍ ዓለም እንዴት ሰነበተች ነው። በተለይ መካከለኛው ምስራቅ ያለበትን ሁኔታ እናውቃለን። ለኛ ደግሞ በእንቅርት ላይ ጆሮ ደግፎ ሆኖብናል። እንግዲህ ኑሮ በፊትም አሻግቦ ነበር። አሁን ደግሞ ነዳጅ ጠፍቶ እንግዲህ የተባባሰ የሆነበት ያለበት ሁኔታ ነው። እንግዲህ ዛሬ ላይ ኢራን ለኢትዮጵያ የባህር በር ጥያቄ እንደምትደግፍ እየተሰማ ነው። ይህ መረጃ ምንድነው እሱ አዲስነቱ ከተባለ እንግዲህ ኢራን አቡዳቢን በደበደበች ሰዓት የአገሪቱ መሪ ማለትም የኢትዮጵያ የአገሪቱ መሪ ኢራን መልካም አላደረገችም ብለው እንደነበር ይታወሳል። ስለዚህ ኢራን ደግሞ ለዚህ አጸፋ ሌላ ነበር የሚጠበቀው። እንግዲህ በመልካም ነገር መለሰች የሚለው ይሆናል ማለት ነው። እንከታተለው መረጃውን። ሰበር ዜና ተሰምቷል። ኢራን የኢትዮጵያን የባህር በር ጥያቄ መደገፏ ተነግሯል። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዚኒ ከአሃዱ ሬዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገውን እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን ተናግረዋል ሲል አሃዱ ሬዲዮ አስታውቋል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑንም በአጽንኦት ተናግረዋል።
ወደ ሌላኛው መረጃ ሳልፍ የልሳናት ባለቤቶች ፕሮቴስታንቶች እንግዲህ በአንደኛው አልገባውም ልሳኑን ተርጉምልኝ ይላል። አንደኛው ደግሞ ባለ ልሳን ነኝ እኔ ከጌታ ያቀረብኩ ነኝ ብሎ እንግዲህ ልሳንን እያጎረፈው ነው። ትርጉሙን አንደኛው ይጠይቃል። እንግዲህ ሁለቱ ተፋጠዋል። እስቲ እንከታተላቸው። ተርጉምልናል እንጂ ልሳናት ትናገር አላለ። ተርጉም ያለ ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃል እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ወጣ ከበሩ ጀምሮ ብለ ዛጋ ስደርስ በቃ ራባሳ ሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ። ካንተ ጋር ሆናለሁ፣ ከዚህኛው ዓለም ወጣለሁ። አታቺና ማቲናቲናቲ ጃላባዳባ ኢላታካቺና ማታ ወኢላ ዱና ማቲ ለደገጀንቶ ሊአቡና ማቲ ለቪለ ማንታ ለማንታ ዋታጋንዳ ለቪ ሉጋቺና ማቴሌቬንቴ ለቤለቬገጀነሜቴ ሻካታታታታታ ኢላባቱና ቲና ማቲና ማቶ ነው በማህበር ይሁን ያስቃል። እኔ ግን ያው እየሳኩ ነበረ በእውነት ፍርስ እያልኩኝና ዞሮ እንግዲህ ያው ሐዋርያቶቹን 72 ቋንቋ እንዲናገሩ አደረጋቸው በሚለው ሳቢ ይመስለኛል። እንግዲህ ይሄ ምንነቱ ማይታወቅ ቋንቋ ነው ወይስ ምንድነው? እሱ ትርጉም በእርግጥ ያው አንደኛው ተርጉምልኝ ይለዋል፣ አንደኛው ደግሞ ያው ራሱ ተናግሮ የራሱን መተርጎም አይችልም። እንግዲህ ያው እግዚአብሔር ይሁናቸው። በእርግጥ እነዚህ ወንድሞቻችን ያው እንደዚህ የሚያስጨፍራቸው የራሱ መንፈስ አለ። መንፈስ የራሱ አሰራር አለው። ከባድ ነው መንፈስን መታገል ያው እንደ እውነቱ ከሆነ። ስለዚህ ከዚህ ልሳን ብለው ከሚሉት ምንነቱ ከማይታወቅ ሐዋርያቶች እኮ 72 ቋንቋ እኮ የተናገሩት እኮ ልሳን ተሰጥቷቸው አይደለም፣ ወይንም ደግሞ ልክ አሁን እንደዚህ እንዳንተ አይነት ልሳን አይደለም። በቃ ቋንቋ በሚሄዱበት ሀገር ሁሉ የሚያስተምሩበት ቋንቋ ነው የተሰጣቸው፣ ልሳን ተሰጣቸው። ልክ አሁን አንተ ምንድነው ያደረከው? ምንድነው ያደረጋችሁት እናንተ? ልሳን ህዝቡን ያስጨፈራችሁበት ላይክ ምንድነው? ይሄ ክላሲካል ሚውዚክ ነው የሚሆነው ወይስ ምንድነው? እሱ ብቻ የእናንተ ያው ልሳን እንበለው ምንነቱ ማይታወቅ። ሐዋርያቶቹ ግን የተሰጡት ትክክለኛ ቋንቋ ነበርና ይሄ ያንተ አይነት ወይንም ደግሞ የናንተ አይነት ልሳን እንዳልሆነ ልብ በሉ ለማለት ያህል ነው። እንግዲህ አስተዋይ ልቦናን ይስጣችሁ፣ በእውነት ትመለሱ ዘንድ እናንተ ወንድሞቻችን ናችሁ። በዚህ በክፉ መንፈስ ተጠልፋችሁ ሄዳችሁ ነው። ማንኛውም ሰው በአርያ ሥላሴ የተፈጠረ ሁሉ ወንድማችን ነውና እንግዲህ ትመለሱ ዘንድ እግዚአብሔር ይረዳችሁም ዘንድ እንመኛለን። እንግዲህ ከቻልንም እንጸልያለን። በእርግጥ ያው ጸሎት እንኳን እንደው እንለዋለን እንጂ ለራሳችንም አልበቃንም፣ ግን እንለዋለን፣ እንጸልያለን። አዎ እንጸልያለን። ተመለሱ።